በየዓመቱ ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎቿን ለመመዘን ወደ ተግባር ስትገባ አንድም ዘመኑ ያፈራቸው የቴክኖሎጂ ውጤቶችን መሰረት ያደረጉ ሳንካዎች፣ ሁለትም ከዘርፉ ተዋናዮች የስነ ምግባር ጉድለት የሚመነጩ ተቃርኖች የፈተኗት ኢትዮጵያ ከቅርብ ዓመታት ወዲህ ያልተሄደበትን መንገድ ጀምራለች። ከ2014 ዓ.ም ጀምሮ የ12ኛ ክፍል ሀገር አቀፍ ፈተና ከወትሮ በተለየ መልኩ በከፍተኛ ትምህርት ተቋማት እንዲሰጥ ያደረገች ሲሆን ይሄም የራሱ የሆኑ ችግሮች አላጡትም። እናም በ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተናን በበይነ መረብ ወይም በኦንላይን የመስጠት ጥረት ጀመረች። አሁን 4ኛ ዓመታችን ነው። በተለይ ፈተናን ወደ ዩኒቨርሲቲ እየወሰድን ስንሰጥ የቆየ ነው። ስለዚህ ይሄ ቀጣይነት ባለው መንገድ የሚያስኬድ አይደለም። ስለዚህ ምንድነው መሆን ያለበት የሚለው ስርዓት የተለየ ስርዓት ማበጀት ስለሚጠይቅ በተለይ ኦንላይን ፈተና በበይነ መረብ ፈተና የበለጠ ያስተዋወቅን የበለጠ ተማሪዎች በዚህ ተጠቃሚ እንዲሆኑ በዚህ ስርዓት ውስጥ እንዲያልፉ ማድረግ ስለሚያስፈልግ ይሄ ባለፈው ዓመት የጀመርነው ነው በይነ መረብ እና በበይነ መረብ ባለፈው ዓመት ወደ 29000 ተማሪዎችን እንዳጠቃላይ እንደ ሀገር የሰጠንበት ሁኔታ ነው ያለው በበይነ መረብ። በአዲስ አበባ ይህ ጥረት ተሳክቶ የ2017 የትምህርት ዘመን ሀገር አቀፍ የ12ኛ ክፍል ማጠናቀቂያ ፈተና በበይነ መረብ ወይም በኦንላይን እየተሰጠ መሆኑን የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። ዛሬ በ108 ጣቢያዎች 13430 ተማሪዎች የመጀመሪያ ዙር ናቹራል ሳይንስ ፈተና ይወስዳሉ። በዚህ በ108 ጣቢያ ውስጥ ከ712 በላይ ፈተና አስፈጻሚዎች ተሳትፈውበታል። በአጠቃላይ እንግዲህ እንዳያችሁት አጀማመሩ በጣም ያማረ፣ ቅድመ ዝግጅቱ በጣም በተጠናከረ ሁኔታ ስለተደረገ ያለምንም ችግር ፈተናችንን ጀምረናል። ተማሪዎች ሰፊ ጊዜ ተሰጥቷቸው ልምምድ ሲያደርጉ መቆየታቸውን ያስታወሱት ዶክተር ዘላለም አስፈላጊ ዝግጅቶች ቀደም ብለው በመጠናቀቃቸው ፈተናው በተረጋጋ መንፈስ እየተካሄደ ነው ብለዋል። የመብራት መቆራረጥ እንዳይኖር በሁሉም 108 ጣቢያዎቻችን ላይ የጄኔሬተር አቅርቦት አለ። መብራት ኃይል መብራትን አቅርቦት፣ ኢትዮ ቴሌኮም ደግሞ የኢንተርኔት አቅርቦትን በተረጋጋ ጠንካራ በሆነ ግብረ ኃይል እየተመራ ይገኛል። ዛሬ የመጀመሪያ ዙር ተፈታኞቻችን በተሳካ ሁኔታ ጀምረውታል። ሀገር አቀፍ ፈተናው በተለያዩ ዙሮች የሚሰጥ ሲሆን የተፈጥሮ ሳይንስ ተማሪዎች ከሰኔ 23 እስከ 30፣ የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 1 እስከ 8 2017 ዓ.ም ፈተናውን ይወስዳሉ። ፈተናው በበይነ መረብ መሰጠቱ በራሱ የሚተማመን ሀገር ተረካቢ ትውልድ ለማፍራት ከፍተኛ ትርጉም እንዳለውም ተመላክቷል። ሌብነትና ብልሹ አሰራርነትም የሚጸየፍ ትውልድ የምትገነባው በዚህ ደረጃ ኩረጃን ዜሮ አድርገ በታችኛው እድሜና ትምህርት እርከን ደረጃ ያሉ ተማሪዎችን ኩረጃንና ሌብነትን የሚጸየፉ በራሳቸው የሚሰሩ በራስ መተማመን በራስ ጥረት የሚቆሙ ትውልድ መገንባት ያስፈልጋል። ይሄ የበይነ መረብ ፈተናው ይሄንን ዜሮ ለማድረግ ታሳቢ ተደርጎ የተሰራ ነው። የከተማችንንም የስማርት ሲቲ ኮንሰፕት እና ትግበራም ከፍ ያደረገ ስለሆነ ትልቅ ስራ ነው ብለን ነው በትርጉም የሰራ ነው። ከሁሉ በላይ ግን ስርዓት አብጅተ በዚህ ረገድ ኩረጃንም በዛው በደንብ ማኔጅ ለማድረግ የሚያስችል ስርዓት እየገነባ ከመሄድ አኳያ ትልቅ ፋይዳ አለው ብለን ነው እኛ የምናምነው። ከሀገሪቱ ከፍተኛ የትምህርት ተቋማት ውስጥ አንዱ የሆነውና በትምህርት ጥራትና ውጤታማነት ላይ ትኩረት አድርጎ የሚሰራው ኮተቤ የትምህርት ዩኒቨርሲቲ በዙሪያው ከሚገኙ የመሰናዶ ትምህርት ቤቶች 4127 ተማሪዎችን ተቀብሎ በማስፈተን ላይ ይገኛል። ፈተናው በበይነ መረብ እንዲሆን የሚደረገው ጥረት የትምህርት ጥራትን ከማሳደግ በተጨማሪ ዓለም ከደረሰበት የቴክኖሎጂ ደረጃ ጋር አብሮ ለመራመድ እንደሚያግዝም የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃነ መስቀል ጠና ተናግረዋል። ተሰረቀ አለ እንዲሆነ አለ የሰው እጅ በብዛት ይገባበታል። ንክኪ ያለው ኮንፊደንስም ያሳጣሻል። እነኚህ ነገሮችን ኦንላይን ይቀርፋል። ዓለም ደግሞ ወደዛ እየሄደች ነው። ጊዜው የአርቲፊሻል ኢንተለጀንስ ነው። ፔፐርለስ ወርልድ እንፍጠር በምንልበት ጊዜ ላይ ነው። በእነኚህ ጊዜያት ላይ ወደዚህ ትራክ መምጣታችን በፈተናው ብቻ አይደለም፣ በቀጣዩ የዩኒቨርሲቲው ፈተናም አሁን እኛም የአንደኛ ዓመት ተማሪዎችን በኦንላይን ነው የፈተን ነው። እንደ አጠቃላይ ለትምህርት ጥራቱ የራሱ አዎንታዊ አስተዋጽኦ አለው ብዬ ነው እኔ የምወስደው። በአዲስ አበባ 51259 ተማሪዎች ብሔራዊ ፈተናውን እንደሚወስዱ ትምህርት ቢሮ አስታውቋል።